የጠን ብዛር አንገትህን ቆርጬ ማለት ነው። ወደኋላ ነበር እንደዚህ አንገትህን ቆርጬ ነበር እዛ መከትክ ባህር ውስጥ አንተ ጥንብ። ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ዓመተ ምሕረት ዓመተ ፍዳ የነበረበት ምናምን አለ አይደለ? ከሆነ ሁለቱ እኔ እንግዲህ ሁለቱን የመጡበትን ከሆነ አንተም ይህንን ታደርጋለህ ማለት ነው ወይ ብዬ ጠየኩት። መልስ አልሰጠኝም። ያው ወደ ሙግትና እንትን ነው ሄደው። ግን አሁን ምን አለ መሰለህ እሱ ግራ የገባኝ ነገር እኩል ነው። እኩል ማለት ዓመተ ምሕረቱን ልክ ላልሆን እችላለሁ፣ ግን እኩል ነው ወይ የተላኩት? ኢየሱስ ክርስቶስም ተልኮ ነው ብለኸኛል ቅድም ካልተሳሳትኩኝ እኮ። እና ማን ነበር የሚቀድመው ከኢየሱስ ክርስቶስ? እና የመጨረሻው ነብይ ይመስለኛል ካልተሳሳትኩ ሙሐመድ። እሺ መልስልህ። ጥሩ ጥያቄ። ለመሆኑ በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ ማን ይቀድማል? አሁን ልብ ብላችሁ አዳምጡ። ምናልባት ይህን መልስ ከዚህ በፊት አልሰማችሁት ሊሆን ይችላል። ማን ይቀድማል በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀድማሉ። ነቢዩ ሰለላሁ ዐለይሂ ወሰለም በነብይነት ይቀድማሉ። በአካል በመምጣት ደረጃ ከተባለ አዎ መሲሁ ይቀድማል። ቀድሞ ከነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በፊት መጥቷል። የነቢይ ሰለላሁ ዐለይሂ ወሰለም ነብይነት ግን መቼ ነበር ከተባለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መቼ ነው ነብይ ነኝ ያሉት? አዳም በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ አሉ። ይወጣችኋል። ማስረጃ ትችል አሳይሽ እችላለሁ። አንዴ ላሳይ። በመምጣት ደረጃ ማን ይበልጣቸዋል ከተባለ ሁሉም ነብያት ቀድመዋቸዋል። በስጋ ማን ነው በዚህ በአካላቸው በመምጣት በምድር ላይ ነብይነታቸውን አገልግሎት በምድር ላይ እነሱ መጥተው ተገኝተው እንትን ብለዋቸዋል። ግን የነብይነት ማዕረጋቸው የተሰጣቸው መቼ ነው ከተባለ ገና አዳም በስጋና በመንፈስ መካከል ሳለ እንደሆነ ተናግረዋል። እሱን ላሳየሽ አንድ ጊዜ። ይሄን ግን እኔ ከአብርሃም በፊት አለሁ እንዳለው ኢየሱስ ክርስቶስ ይሄን ይዘን እኛ አምላክ ናቸው ጋር አንልም። ምክንያቱም ነብይ የሆኑት ከነ አብርሃም በፊት ነውና ከአዳም በፊት ነውና፣ ይሄ አምላክነት ማድረግ አይደለም። ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ስላለ አምላክ ነው ብለው እንደሄዱት ሰዎች እኛ ይሄንን ይዘን ጓ አንልም። አይ አምላክ ናቸው በቃ ምክንያቱም ነብይ የነበሩት ገና አዳም ሳይፈጠር በፊት ነውና ብለን አንሄድም ወደዚህ አይነት ግንዛቤ። እዚህ ጋር ተጠየቁ አሉ የአላህ መልእክተኛ ሆይ መቼ ነው ነብይነት በእናንተ ላይ ግዴታ አይሆነው? ወይንም መቼ ነው ነብይ የተደረጉት እያሉ ሰዎች እየጠየቋቸው ነው። ተራኪው አቡ ሁረይራ ነው። ገብታችኋል? እርሳቸው ምን አሉ? እርሱም አዳም በመንፈስና በስጋ መካከል በነበረ ጊዜ ብለው ተናገሩ። ያሰላም። ስለዚህ ነቢይ የተደረጉት ነቢ ሰለላሁ ዐለይሂ ወሰለም መቼ ነው? አዳም ገና በስጋና በመንፈስ መካከል በነበረበት ጊዜ። አያችሁ። ስለዚህ ነው የነቢዩ ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግ ከሁሉም ነቢያት የነቢይነት ማዕረግ በላይ ነው። ምክንያቱም ሁሉም ነቢይ ሲላክ የነበረው በዘመኑ ላለው ትውልድ ብቻ ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም ህዝብ ነው የተላኩት። ገብታችኋል? መሲሁን ብንወስድ ለማን የተላከው ከተባለ ለእስራኤል ወገን ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይናገርለታል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። የነቢይነት ማዕረጋቸው የነቢ ሰለላሁ ዐለይሂ ወሰለም ቀድሞ የተወሰነ ነው። ቀድሞ ከአላህ ሱብሓነሁ ወተዓላ ዘንድ አደም ገና በስጋና በመንፈስ መካከል ሳለ ነብይ ነበርኩ ብሏል። ነብይ ነኝ አለ። አያችሁ አይደለ? ስለዚህ ነው እሺ። ምድር ላይ መጥቶ በማስተማር ግን በነብይነት አስተምሮታቸው ጊዜ መሲሁ ቀድሟቸው ነበርሽ። እሱን ከሆነ ማገ ፈለግሽ መሲሁ ከነቢ ሰለላሁ ዐለይሂ ወሰለም በፊት በ600 ምናምን ዓመት በፊት በምድር ላይ መጥቶ ሲያስተምር ነበር። ከሱ በፊት ደግሞ እነ ሙሴ ያሉ ልክ እንዲሁ ደግሞ ክርስቲያኖች የነገር አዲስ ነገር ሆነባቸው። ይሄ ጥቅስ እናንተ ጋር ቢኖር እኔ ከአብርሃም በፊት አለሁ ያለውን አምላክ ነው ካላችሁ እኔ ከአዳም ገና በስጋና መንፈስ መካከል ሳይኖር በፊት ነብይ ነው ያለውን ብታገኙ እንዲህማ አንደኛ አምላክ ነበር የሚሆነው። እንዴት ነው? እኔ በአዳም ገና በስጋና መንፈስ መካከል ሳለ ነብይ ነኝ ያላካል የለም የትኛውም ቦታ ላይ። እሺ አሁን በጥሩ መልኩ ነው የመለስክልኝ፣ ገብቶኛል። እሺ ቀጥሽ።
ስለ መላእክትና ጻድቃን የተጻፈው መጽሐፍ ቅዱስ ስለ መጽሐፍ ቅዱስ ላይ ማለት ነው። ስለ ጻድቃንና ሰማዕታት የተጻፈው እንድናመልካቸው ነው ወይንስ ማለት እኔ አሁን ከኛ ወገንም ሆኜ እኔ ጀስት ከቤተሰብ የመጣ ከትውልድ ይሄ እንደዛ ካልሆነ በስተቀር በደንብ ስለ ኦርቶዶክስ አውቃለሁ ብዬ የምከራከርም ሰው አይደለሁም። ግን ያው አሁን በአንድ ማርያም ልደታ ገብርኤል እየተባለ የምናከብረው ነገር ልክ ነው ወይ አይደለም? እናንተ ጋር ያለውን ስሜት ማወቅ ፈልጌ ነው። እሺ መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ጻድቆች ናቸው ብለን እናምናለን። እነ መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ሁሉ እንዳለ ጻድቆች ናቸው። ልክ እንዲሁ ቅዱሳኖች፣ ጻድቃኖች፣ ነቢያት ጻድቆች ናቸው ብለን እናምናለን። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሲሁ ጻድቅ ነው እያሉ ይናገራሉ። የሚገርምሽ መሲሁ ጻድቅ ነው፣ ከጻድቃኖች መካከል አንደኛው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፈአቁሉ ከማ ቃለ ልዓብዱ ሳሊህ ይላሉ። ጻድቁ የአላህ ባሪያ መሲሁ እንዳለ እኔ እምላለሁ እያሉ ይናገራሉ። ማርያም ጻድቅ ነች፣ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ተናግሯል። ወኡሙሁ ስዲቀቱን ይላል፣ እናቱ እውነተኛ ጻድቅ ሴት ነች እያለ ይናገራል። አየሽ። ስለዚህ መሲሁ ከታላላቅ ነቢያቶችና ከጻድቆች መካከል ነው። እንዲሁም መላእክቶች ጻድቆች ናቸው፣ ኃጢአትን የማያደርጉ ንጹሖች ናቸው። ማን ከተባለ ከመላእክቶች መካከል መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ታላላቅ መልአኮች ናቸው። አምላክ አላህ ስብሐነሁ ወተዓላ በጣም ያከበራቸው የሆኑ እነርሱ በጣም አላህን የሚገዙ የሆኑ መላእክቶች ናቸው። አላህ በቁርአን ላይ ሲናገር ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላሂ ወለልመላኢከቱ አልሙቀረቡን ይላል። ክርስቶስም ሆነ እንዲሁም ታላላቅ የቅርብ መላእክቶች ለእኔ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። ማን ነው ሙሐመድን የግመል እንግዴ ልጅ አምጥቶ የሚጭንበት ተባለ? አከሌ አከሌ ጎሳ በአከሌ ቤት ዛሬ ግመል ወልዳለች፣ የግመል እንግዴ ልጅ አምጡና ከዚያ ሲሰግድ ጊዜ እዚህ ጫንቃው ላይ ጣሉበት፣ ማን እንደሚያነሳለትም እናያለን አሉ። የመካ ሹማምንቶችና ንጉሶች በካዕባ አቅራቢያ ተሰባስበው ይህንን ያወራሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሊሰግዱ መጡ። እየሰገዱ እያለ ስጁድ ላይ እንዳሉ ያን የግመል እንግዴ ልጅ አምጥተው እዚህ ጫንቃቸው ላይ ጫኑባቸው። ማንሳት አልቻሉም። ደሙ ይፈሳል። በዚህ የግመል እንግዴ ልጅ አስቡ፣ ገና ወልዳ ከእሷ ከሆዷ የሚወጣ ከግመሏ ከልጅቱ ጋር አብሮ ያን ማንም ሰው ደፍሮ ሊያነሳ አልቻለም። ምክንያቱም የመካ ከሃዲያኖች ሹማምንቶችና ንጉሶች ማንም ሰው እንዳያነሳ ከሙሐመድ እናያለን ብለው እዛ እየጠበቁ ነው። ይሄ ሲሰለቸው ጊዜ መስገዱን ያቆማል ብለው ነው እነሱ፣ ያቋርጣል፣ ተስፋ ይቆርጣል ብለው። ከዛ ያንን የሚያነሳላቸው ሲያጡ ጊዜ ልጃቸው ሰማች፣ ቤት ተነገራት፣ እየበረረች መጣች ሴት ልጃቸው። ያን እየጎተተች እንደምንም ብላ አነሳች። ማነው ባባዬ ላይ የጫነባቸው ትላለች እያለቀሰች። ማንም ሊመለስ አልቻለም። ማነው በአባቴ ላይ የሚጭንባቸው እያለች ታነሳለች። ሴት ልጅ አባቷን በጣም ትወዳለች። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው ነበር ሴት ልጆቻቸው። እያስተማሩ ፋጢማ ስትመጣ ሴት ልጃቸው መርሐበን ቢብነቲ ብለው ይቀበሏት ነበር። እንኳን ደህና መጣሽልኝ ልጄ ብለው እሷ ትንሽ ስለነበረች ልጅ ስለነበረች በጉልበታቸው ይንበረከኩላታል ይባላል። ከእርሷ ጋር እኩል እንዲሆኑ እንዲህ ዝቅ ብለው እንዳያዩት እሷም ቀጥ ብላ ደክማ እንዳታይ ያቸው እንደም ያደርጋል። ዛሬ ልጅ ወረድ ብለህ በሱ ስር ቁጭ ብለው አንዳንድ መልካም አባት አለ አይታችኋል። ልጁ ሲመጣ ጊዜ በእርሱ ስር ዝቅ ይልለታል፣ ቁጭ ይልለትና ያወራዋል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ዝቅ ብለው ለፋጢማ በህዝብ ፊት አስተምሮታቸውን ተወት አድርገው ወደ እርሷ ዙሪያ ያወሩ ነበር። ሴት ልጆቻቸውን በጣም ይወዷቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ላ ተክረሁል በናት ፈኢነሁነ አልሙእኒሳቱል ጋሊያት አሉ። ሴት ልጅን ከነ ህይወቷ የሚቀብሩ ሰዎች ነበሩ። በዚያ ዘመን የነበሩ ሰዎች ከሃዲያኖች ሴት ልጅን መውለድ እንደ ትልቅ አፍረት የሚታይበት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ያንን አመለካከታቸውን ሰበሩና ምን አሉ? ላ ተክረሁል በናት ሴት ልጆችን አትጥሏቸው አሉ። ፈኢነሁነ አልሙእኒሳቱል ጋሊያት እነርሱ ጭርታን አውጪዎች እና ውዶች ናቸውና አሉ። ውድ ፍጥረት ተብላ የተገለጸችው ሴት ልጅ ነች። ጭርታን አውጪ ማለት ነው። አይታችሁ ከሆነ ሴት ልጅ አባቷ ልክ ከውጭ ደግሞ ሰርቶ ሲገባ ጊዜ አባዬ ብላ ጥምጥም ትልበታለች። ያን የነበረበትን ድብርትና ጭርታ ድካሙን ምናምን እንዳለ ታስረሳዋለች። አይታችኋል አባት በሴት ልጁ እንዴት ጭርታው እንደሚባረርለት እንደሚጠፋለት።
ወንድ ልጅ እስከሆነ ይሄን አልተሰጠም። በልጅነት ወንድ ልጅ አይታቸዋል። በአብዛኛው ገና ስትመጣ አባዬ አንድ ብር ስጠኝ ይላል። አባዬ ብስኩት መግዣ አንጣ ይላል። ገና ስትገባ ማለት ነው። ሴት ልጅ እንደዛ አይደለች። ገና ከልጅነቷ ጀምራ ያንን ጭርታዋን የምታስወግድ የሆነች ፍቅር የሆነች ልጅ ነች። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄን ያሉት። እነርሱ ጭርታን አባራሪዎች ናቸው አሉ። ልጆቻቸውን ሲያዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያ ጭርታቸው ይወገድ ነበር። ፊታቸው ላይ ደስታ ይታይ ነበር፣ ፈገግታቸው ይታይ ነበር። መርሐበን ቢብነቲ ብለው ይቀበሏታል። ፋጢማ ቢድዓቱ ሚኒ አሉ። ፋጢማ ሴት ልጅ አብራኬ ክፋይ ነች አሉ። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናገሩ። ለሴት ልጅ ይህን ያክል ቦታ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ምን ትወዳላችሁ እዚህ ዓለም ሲባሉ ጊዜ የዚህ ዓለም ውድ ነገር ሴት ልጅ ነች ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደውችን ዓለም ተመለከትኩላችሁ ከዚህ ዓለም ውድ ነገር ሴቶች ናቸው ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ማንን ሰው ትወዳላችሁ ቢባሉ ሴት ልጅን ነው የጠቀሱት። መን ሁወ አሐቡ ናስ ኢለይከ ያ ረሱለላህ ተባሉ። ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ ነች አሉ። አይሻን የወደዷት ዲናዊ እውቀትን ከማንም በላይ ከእርሳቸው ቀስማ ለትውልድ ያስተላለፈች ጀግና ሴት ስለነበረች ነው እንጂ በሚስትነት ደረጃ እነ ኸዲጃን ሁላቸውንም አግኝተው ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም ወደዋቸዋል። ነገር ግን የአይሻ በጣም የሚለይበት ነገር ምንድን ነው? ከሌሎቹ የተለየችበት ምክንያት ከማንም በላይ እውቀትን ይዛ ለትውልድ አስተላልፋለች። ኢማሙ ዙህሪ የአይሻ አንደኛው ተማሪ ነው። ሲናገር ምን ይላል? የአይሻ እውቀት ከሌሎች የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት ጋር እንዲሁም ከዚህ ትውልድ ሴቶች እውቀት ጋር ቢመዛዘን የእርሷን እውቀት የሚደፋ ማንም እውቀት ያለው የለም፣ የእርሷ ያደፋል ይበልጣል እያለ ይናገራል። የሚገርም እውቀት ነበር። ሌላ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሴቶችን ተንከባክቦ ያሳደገ ሰው የገነት ነው ብለው ተናግረዋል። በኢስላም የሴት ልጅን መንከባከብ ዋጋው ገነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ መን ካነት ዐንደሁ በናት ብንታን አው ኡኽታን አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና አሉ። ሴት ልጆች ኖረውት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ሴት ልጅን መንከባከብ ዋጋው ገነት ነው ብሎ ለምን አስቀመጠ? ሴት ልጅን መንከባከብ ምን ያክል ትልቅ ቦታና ደረጃ እንዳለው ከአላህ ሱብሓነሁ ወተዓላ ዘንድ እየገለጸ ነው። ኢስላም ሴት ልጅን አንተ እንከባከባትን ይሆናል። ከዚህ ሴት ልጅን መንከባከብ አላህ ሱብሓነሁ ወተዓላ ዋጋውን ገነት ነው ያደረገው። ይፈሻል። ከአላህ ዘንድ መልካም መባል የፈለገ ሰው ለሴት ልጅ መልካም ይሆናል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው። እኔ ለሚስቴ ከማንም በላይ መልካም ነኝ አሉ። ያችሁ ከሁሉም ሰው በላይ መልካም ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ። ባል ለሚስቱ መልካም መሆን እንዳለበት እያስተማሩ ነው ሴት ልጅ። ስለዚህ በሁሉም ጊዜዋ የጀነት መንገድ ነች እርሷ። ያ ማለት በልጅነቷም እድሜ ተንከባክቦ ያሳደገ ሰው ጀነትን ይገባል ተብሏል። በትዳር ጊዜዋም እንዲሁ ከልጅነቷ በኋላ በትዳር ጊዜዋ ለእርሷ መልካም የሆነ ባል ከአላህ ዘንድ ታላቅ መልካም ሰው ተደርጎ ይታሰባል። ካረጀች ከወለደች በኋላ ደግሞ ለእናቱ መልካም የሆነ ሰው ጀነትን ነው የሚወርሰው ተብሏል። በሁሉም የእድሜዋ ደረጃ ላይ የጀነት መንገድ ተደርጋለች ሴት ልጅ። ልጅም ሆና የጀነት መንገድ ተደርጋለች። እርሷ ላይ ተንከባከበ የጀነት ተብሏል። ሚስትም ሆና ከባሏ ጋር ባሏ መልካም ቢውልላት መልካም ሰው እዚህ ዓለም ላይ ትልቁ መልካም እሱ ነው ተብሏል። ሶስተኛ ደግሞ ምንድነው? ትልቅ ሆና እናት ከሆነች በኋላ ለእናቱ መልካም የዋላ ምንድነው? ምንዳው ጀነት። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና አንድ ሰሓባ ያ ረሱለላህ ኢዘን ሊ አን ኡጃሂደ ፊ ሰቢልላህ አላቸው። አንተ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ኡም አሉት፣ ለአንተ እናት አለችህ ወይ አሉት። ቃለ ነዓም፣ አዎ እናት አለችኝ አለ። ኢዝሀብ ፈጃሂድ ፊሃ ፈኢነል ጀነተ ተሕተ ቀደመይሃ አሉት። ሂድና ለእናትህ መልካም በመዋል ጂሃድ አድርግ እንጂ ጀነት ያለችው ከእናትህ እግር ስር ነች አሉት። ያ ሰላም። ልጅም ሆና የጀነት መንገድ ነች ሴት ልጅ በኢስላም። ወጣትም ሆና በትዳር ላይ ሳለች የጀነት መንገድ ነች። አርጅታም እንዲሁ እናት ሆና የጀነት መንገድ ነች። ለእርሷ መልካም መዋል በእድሜ ደረጃዋ ሁሉ ምንዳው ጀነት እንደሆነ ኢስላም ያስቀምጧል። ከዚህ የበለጠ ምን ደረጃ ይስጥ? ከዚህ የበለጠ ምን ደረጃ ይስጣል? ወላሂ እንዳውን ካወዳደር ነው ለወንዶች ከተሰጠው ደረጃ በላይ ለሴቶች እኮ ነው የተሰጠው። ወንድ ልጅን ተንከባክቦ ያሳደገ ጀነት ይገባል የሚል ሐዲስ ያለ መሰላችሁ? ላይ የለም። በሴት ልጅ የመጀመሪያው ሱረቱል በቀራ ላይ ቁጥር 18 ሱረቱል በቀራ ቁጥር 18 ምን ብሎ ሰድቧቸዋል? ያም ዶንቆሮ የሚል ነገር አለ። ሱሙን ቡክሙን ዑምዩን ፈሁም የርጅዑን አለ። በጣም ጥሩ።
እዚህ ጋር እነርሱ ይላል። እነማን ናቸው እነርሱ የተባሉት? እኛ ነን በአላህ ያላመንን። በአላህ ያላመንን እንደዛ ነው የሚለው ከላይ እኛ ሰድቦናል አለ አይደል? ስለ መናፍቆች እያወራ ነው። መናፍቅ ማለት ምን ማለት ነው ታውቃለህ? ያው ስለ መናፍቅ ነው ይታል አይደል? ስለ መናፍቅ እያወራ ነው። መናፍቅ ማለት ምን ማለት ነው ትርጉሙ ታውቃለህ? ያው ከዛ ትምህርት ጋር ማሄድ ሐሰተኛ የሆነ ነገር የሚያስተምሩ ማለት አይደል? መናፍቅ ብሎ ማለት በውስጡ ክህደትን ይዞ ከላይ አማኝ የሚመስል ሰው ማለት ነው። አስመሳይ ነው። አሁን እነዚያን ማንነታቸውን እየገለጸ እንጂ ይሄ እየተሳደበ አይደለም። ማንነታቸው እነርሱ ደንቆሮዎች ናቸው አለ። እናንተ ደንቆሮ እያለ እየሰደባቸው ሳይሆን እነርሱ እንደዚህ እያለ ማንነታቸውን እየገለጸ ነው። ድዳዎች ናቸው አለ። ያ ማለት ደንቆሮች ማለት ነው ማለት ነው። ይሰማሉ ግን አይሰሙም። እነዚህ ሰዎች ያንን መከተል አይፈልጉም ነው። ድዳዎች ናቸው፣ እውነትን ከመናገር ምላሳቸው የተያዘ ነው ነው። እውሮች ናቸው ማለት እውነትን ከማየት የታወሩ ናቸው ማለት ነው። ምክንያቱም የሚመጣላቸውን ቃል እንደማያዩ፣ እንደማይሰሙ፣ እንደማይናገሩ ቃል በቃል ከላይ ይገልጻል። ያንን ባህሪያቸውን እየገለጸ ነው። ስለዚህ እነርሱ አይመለሱም ማለት ለዚህ ነው። በዚህ ራሳቸውን ዘግተዋልና፣ ራሳቸውን አውረዋልና፣ ጆሯቸውን ዘግተዋልና እነዚህ ወደ እውነት አይመለሱም ብሎ ገለጻቸው። ይህ አላህ ስብሐነሁ ወተዓላ እናንተ ደንቆሮ ብሏቸዋል አላላቸውም። እነርሱ ብሎ ባህሪያቸውን ነው እየገለጸ ያለው። ባህሪን መግለጽና አንተ እንዲህ ነህ ብሎ መናገር ይለያያሉ። ደንቆሮ ብሎ መሳደብ፣ እናንተ ደንቆሮ ብሎ መሳደብ የት እንደሆነ ላሳይህ አንድ ከይቅርታ ጋር። እናንተ ደንቆሮ ብሎ ቃል በቃል ሰዎችን መሳደብ የት እንደሆነ ላሳይህ። ያ እነዚህ ጋር ይሄ ነው ኢየሱስ ክርስቶስ ምን አለ? እናንተ ደንቆሮች ዕውሮች። ማን ነው ይሄን ስድብ እየተሳደበ ያለው? ኢየሱስ ነው አይደል? እዛም ደንቆሮ ዕውሮች ይላል፣ እዚህም እንደዛው ነው። እናንተ ደንቆሮች አይልም፣ እዛ እናንተ ደንቆሮች አይልም። ያው እና እዚህ ጋር ኢየሱስ ነው ምን አለ? እናንተ ደንቆሮች ዕውሮች። እዚህ ብቻ አይደለም፣ ወረድ ብሎ እዚያውም ላይ እናንተ ደንቆሮች ዕውሮች፣ እዚያው ላይ እናንተ ግብዞች፣ እናንተ ዕውሮች፣ እናንተ ግብዞች እንዳለ በስድብ የተሞላ ነው። እየሰደበ ነው የሚያስተምራቸው። እናንተ ደንቆሮ የሚል ቁርአን የለም እዚህ ጋር። ያው እናንተ ደንቆሮ ብሎ ቃል በቃል ይሰድባቸዋል። ስለዚህ ስድብ ነው ብለህናል ኢየሱስ። ቆይ አንዴ፣ ስድብ ነው ብለህናል። እናንተ ደንቆሮች ስድብ ነው ብለህናል ማለት ነው። ቀደም እንዳትረሳ። ቆይ አንዴ፣ ከኢየሱስ ክርስቶስ ትምህርት ጋር የማይሄዱትን እየገሰጸ ነው በስድብ መልክ ማለት ነው። በስድብ ስለዚህ ቁርአኑ ላይም ሰድቦናል። ግልጽ አይደል? ደንቆሮ እሱ ስድብ አይደለም። ማስረዳው ወስፍ ነው። እሱ ባህሪን መግለጽ ይባላል። ቶታል አይደለ? ባህሪን መግለጽ ነው እሱ እንጂ ያ ስድብ እናንተ ብሎ እየተናገረ ነው። አንተ ግን ቀደም እናንተ ደንቆሮ ብሎናል እያልክ ሁሉ ነበር። አላህ እንደዛ አላለም። እነርሱ ብሎ ከላይ የጠቀሳቸውን ሰዎች ማንነታቸውን እየገለጸ ነበር። እዚህ ጋር ግን እናንተ ደንቆሮ ብሎ እየተናገረ ያለው ቃል በቃል ፊት ለፊቱ የሚገኙትን ሰዎች ነው አይደለም ነው። ስለዚህ ምን ብለህናል ስትገባ? እናንተ ደንቆሮ ብሎ መናገር ስድብ ነው ብለህናል። ኢየሱስ ተሳዳቢ ነበር ማለት ነው። ተሳዳቢ ከሆነ የት ይሄዳል መሰለህ? በቀጣዩ ዓለም የት ይሄዳል መሰለህ? በቀጣዩ ዓለም እናሳየህ እንዴ ወዴት እንደሚሄድ ኢየሱስ ክርስቶስ አንዴ ወዴት ይሄዳል ኢየሱስ ክርስቶስ? ኢየሱስ ክርስቶስ በቀጣዩ ዓለም ወዴት እንደሚሄድ ቃሉ ሲናገር ምን አለ? ያው ኢየሱስ ክርስቶስ ወይም ሌቦች ወይንም ገንዘብ የሚመኙ ወይንም ሰካሮች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔርን መንግስት አይወርሱም አለ። አሜን ነው። ኢየሱስ ክርስቶስ የእግዚአብሔር መንግስት አይደለም ሊሰጥ ለራሱ ማይወርስም አያገኝም ነው። ምክንያቱም ተሳዳቢ እንደሆነ መስክራል ራሱ። እናንተ ደንቆሮ ማለት መሳደብ ነው ብለህናል። ያውና ተሳዳቢ የእግዚአብሔር መንግስት አይወርስም ተብሏል መጽሐፍህ ላይ። የእግዚአብሔር መንግስት አያገኝም ኢየሱስ ክርስቶስ ለራሱ አይደል ለሌሎች ሊሰጥ ማለት ነው። አሁን ቀጣይ ጥያቄ እኮ ሶስት አልጠቀስኩልህም፣ ሌላም ብዙ አለ እኮ ሌላም ጨምሮ ደፉ ያለም ቦታ በግልጽ ክርስቲያንና አይሁድንም ጥፉ ያለ ቦታ ላቸት ሁለት ቦታ ጥፉ ስድብ ነው። አላህ ያጥፋቸው የሚል ቦታ እስኪ ሁለት ቦታ አለ። በነገራችን ላይ አውቃለሁ ቃተለሁም አላህ ላ ያጥፋኩል ስድብ አይደለም እኮ እሱ። አላህ ያጥፋቸው
እግዚአብሔር ቢቀስፋቸው መዓቱን ይምጣባቸው ብለህ ብታገኝ ይህ ስድብ ነው። ቅጣቱን ያምጣባቸው ማለት ነው። ለማን ከተባለ ለነዚህ ለካህዲያኖች፣ ለካዱ ሰዎች እግዚአብሔር ሲቀስፍ አልቆየም። እንደዛም ህፃናት ልጆችን የሚገርማቸው መጽሐፍ ቅዱስ ላይ አንድ ነቢይ ነበር። ያ ነቢይ የሆነ ቦታ እያለፈ እያለ እግዚአብሔር ነቢይ ነው አስቡት፣ አንተ መላጣ እያሉ ብላቴና ህፃናት ልጆች ሰደቡት። ተናደደና ይሄ ነቢይ ዘወር ብሎ በእግዚአብሔር ስም ረገማቸው። እግዚአብሔርም ጸሎቱን ሰማውና ቀጣለት። ምን ቀጣለት ከተባለ ድዶ እንትሮች ታላ ዘወር ብሎም አያቸው። ይሄ ነቢይ በእግዚአብሔርም ስም ረገማቸው አለ። አሁን እግዚአብሔር ምን እንደሚሰማው እንደሚያደርግለት ተመልከቱ። ከዱርም 2 ድቦች ወጥተው ከብላቴኖች 42ቱን ሰባበሯቸዋል። አላህ እግዚአብሔር ህፃናቶችን ገደለ፣ ብላቴናዎችን ገደለ። ተለምኖ ለዚህ ለነቢይ በምን ምክንያት ከተባለ ብላቴና ህፃናት ልጆች መላጣ ብለው ስለተናገሩ። ከዚህ የበለጠ ጭካኔ አለ? ህፃናት ልጆችን የሚገድል አምላክ ህፃናት ልጅ ቢሰድቡ እንደው ስቀህ ታልፋቸዋለህ ወይ? እንዳትገስጻቸው እንኳን የሚያውቁ የሚረዱ አይደሉም እኮ ህፃናት ናቸው። እነዚህን ገደላቸው እግዚአብሔር መላጣ ስለተባለ ብቻ ማለት ነው።